ከተመረኩኝ ወደ 9 ወር አካባቢ ሆኗል። በዚህ ጊዜ ውስጥ ኤክስፔሪንስ ያደረኩት በጣም ብዙ ነገር አለ። ዩኒቨርሲቲ ውስጥ ደግሞ ያለው ባቀው ብዬ የምመኘውን በጣም ብዙ ነገር አለ። አሁን ዩኒቨርሲቲ ውስጥ እየተማራችሁ ያላችሁ ልጆች ከሆናችሁ ይሄ ቪዲዮ ለእናንተ ነው። የምሬን ነው ምላችሁ፣ በጣም ይጠቅማችኋል፣ ታተርፉበታላችሁ። አሁን የምነግራችሁ ነጥቦች ዩኒቨርሲቲ ያለው ባቃቸው ማተርፍባቸው የነበሩ ነጥቦች ናቸው። አሁን ዘወር ብዬ ሳስባቸው ምን አለ እንደዚህ በኖርኩ ብዬ ማስባቸው ማለት ነው። 5 ወሳኝ የሚባሉ ነጥቦችን በዚህ ቪዲዮ ሼር አደርጋችኋል። ለፔጁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ግብዣዬ ነው። የመጀመሪያው እንግዲህ ሰልፍ ዲቨሎፕመንት ነው። ዩኒቨርሲቲ ውስጥ ያላችሁ ሰልፍ ዲቨሎፕመንት በደንብ ማወቅ አለባችሁ። ራሳችሁን እንዴት ነው ኢምፕሩቭ የምታደርጉት? ራሳችሁን እንዴት ነው የምታሳድጉት? ራሳችሁን እንዴት ነው ከትላንት የተሻለ ዛሬ ላይ ፐርፎርም ማድረግ እንዲችል የምታደርጉት? ዩኒቨርሲቲ ያለን ብዙዎቻችን ራሳችን ላይ ምንም ኢንቨስት ሳናደርግ እንወጣለን። ራሳችን ላይ ምንም አብዴት ሳንይዝ እንወጣለን። ግን አንደኛው የዩኒቨርሲቲ ጥቅሙ ራሳችንን ቀይረን እንድንወጣ ነው። ይህን ስላችሁ ምንድን ነው ራሳችሁ ላይ ያሉባችሁን ድክመቶች እርግፍ አድርጋችሁ ራሳችሁን በአዲስ ማንነት የሚጠቅማችሁ ማንነት ቢውልድ አፕ አድርጋችሁ የምትወጡበት ቦታ ዩኒቨርሲቲ ነው። ስለዚህ በአስተሳሰባችሁ ፊዚካሊም ሊሆን ይችላል፣ በብዙ ነገር ራሳችሁን ቢውልድ አፕ አድርጋችሁ የምትወጡበት ቦታ ዩኒቨርሲቲ ነው። በጣም ብዙዎቹ ይሄን ነገር ሚስ ያደርጉታል። እንዲሁ ይገባሉ፣ ነጥባቸው ትምህርት ብቻ ራሳቸውን ይረሱታል። እኔ ፍሬሽም እያለሁ እንደዛ ስለነበርኩ ራሳችሁንም ዞር ብላችሁ ማየት አለባችሁ። ላይፍ ምን እንደሆነ መረዳት አለባችሁ። ስለዚህ ራሳችሁ ላይ በደንብ ኢንቨስት ማድረግ አለባችሁ። ሰልፍ ዲቨሎፕመንት መማር አለባችሁ። ይሄ ከዩኒቨርሲቲ ተመርቃችሁ ከወጣችሁ በኋላ በሁለት እግራችሁ የምትቆሙ ብርቶች እንድትሆኑ ያግዛችኋል። ዩኒቨርሲቲ ያለው በተቻለ መጠን ራሴን በየቀኑ አብዴት ለማድረግ ሞክር ነበር። አዳዲስ ነገሮችን ሞክራለሁ። አዳዲስ አስተሳሰቦችን ወደ ራሴ አመጣለሁ። ነገሮችን በተለየ መልኩ ለመረዳት ሞክራለሁ። እሱ ደግሞ ልክ ከዩኒቨርሲቲ ተመርቄ ከወጣ በኋላ በብዙ ነው የጠቀመኝ። ስለዚህ ሰው ናችሁ፣ መለወጥ አለባችሁ። ራሳችሁን በደንብ ቢውልድ አፕ ማድረግ አለባችሁ። በአስተሳሰብ፣ በአመለካከት፣ ሰዎች ጋር ባላችሁ ኮሚኒኬሽን፣ ለሰዎች ባላችሁ አመለካከት ሊሆን ይችላል። በብዙ ነገር ራሳችሁን ቢውልድ አፕ ማድረግ አለባችሁ። ስለዚህ ራሳችሁ ላይ በደንብ ኢንቨስት አድርጉ። ራሳችሁን በደንብ ትሪት አድርጉ። ፊዚካሊ፣ ሜንታሊ ጤነኛ ሆናችሁ እንድትወጡ፣ ፕሮዳክቲቭ ሆናችሁ እንድትወጡ ከዩኒቨርሲቲ እያንዳንዷ ቀናችሁ ዩኒቨርሲቲ ውስጥ የምታሳልፏት ለራሳችሁ ዋጋ እየሰጣችሁ መሆን አለበት። ለራሳችሁ ግምት እየሰጣችሁ መሆን አለበት። ከትላንቱ ማንነታችሁ የተወሰነ አንድ እርምጃ ወደፊት እያላችሁ መሆን አለበት። ሁለተኛው እንግዲህ ዩኒቨርሲቲ ላይ ስትሆኑ እምነታችሁ ላይ ጎበዝ ልትሆኑ ይገባል። ኦርቶዶክሶች ልትሆኑ ትችላላችሁ፣ ሙስሊሞች ልትሆኑ ትችላላችሁ፣ ፕሮቴስታንቶች ልትሆኑ ትችላላችሁ። ዋቴቨር እምነታችሁ ላይ ግን በጣም ጎበዞችና ብርቶች ልትሆኑ ይገባል። ይሄ ለምን ይጠቅማችኋል መሰላችሁ? እንዳትዋዥቁ ያደርጋል። እምነታችሁ ላይ ጠንካራ ከሆናችሁ ትታመናላችሁ፣ ለዓላማችሁ ትታመናላችሁ። ዩኒቨርሲቲ ለገባችሁበት ዓላማ ቆማላችሁ። ዩኒቨርሲቲ ውስጥ በጣም ብዙ ዲስትራክሽኖች፣ በጣም ብዙ የሚስቧችሁ ነገሮች አሉ። ከነዛ ሁሉ ግን መሸሸጊያ የሚሆናችሁ እምነታችሁ። በጣም ብዙ ጓደኞች ይኖራሉ፣ መጥፎ የሆኑ ነገሮችን ጥሩ አድርገው ሊያሳዩን የሚሞክሩ። ነገር ግን ከነዛ ሁሉ የምናመልጥበት እምነታችን ነው። ካለኝ ኤክስፔሪንስ ትንሽ ነገር ልበላችሁ። ዩኒቨርሲቲ ያለው ገና ፍሬሽማን ጀምሬ የቤተክርስቲያን ልጆች ጋር ገናኝ ነበር። እሱ ለምን ጠቀመኝ መሰላችሁ? እንዳልዋዥቅ አደረገኝ። እንዳልዋዥቅ ማለት ማየውን ነገር ከዓላማዊ አንግል ነው እንጂ ማየው ከማገኘው ደስታ ወይንም ደግሞ ስሜታዊ ሁኛ አይደለም። ነገሮችን ማየው ብዙ ነገሮችን ማየው ካለኝ ዓላማ አንግል ነው። እሱ ደግሞ የሆነው እምነት ላይ በተቻለ መጠን ጎበዝ ለመሆን ስለመሞክር ነው። ይሄ ነገር እንደ ቀላል እንድታዩት አልፈልግም። ምክንያቱም ቤዛችሁ ነው። አማኞች ስትሆኑ ትታመናላችሁ፣ ላላችሁ ዓላማ ትታመናላችሁ። አትፈሩምም። ደግሞ ዩኒቨርሲቲ ስትቆዩ አማኞች ከሆናችሁ አትፈሩ፣ በነፃነት ትኖራላችሁ። የዩኒቨርሲቲ ቆይታችሁ አይጸጽታችሁም። ልክ ተመርቃችሁ ከወጣችሁ በኋላ የሚጸጽታችሁንም ነገር ደግሞ አታደርጉም፣ ስለምትታመኑ ማለት ነው። ለራሳችሁ ነው የምትታመኑ። ስለዚህ እምነታችሁ ላይ ያላችሁን አቋም በደንብ ማጠንከር አለባችሁ። ሶስተኛው ደግሞ እንግዲህ ዩኒቨርሲቲ ላይ ስትቆዩ ታይም ማኔጅመንት ላይ በጣም ጎበዞች ልትሆኑ ይገባል። ዩኒቨርሲቲ ያለውኝ እኔ በጣም ጎበዝ የሆንኩ ይመስለኝ ነበር ታይም ማኔጅመንት ላይ ማለት ነው። ነገር ግን ልክ ተመርቄ ከወጣሁኝ በኋላ ጎበዝ እንዳልነበርኩ ታወቀኝ። በጣም ብዙ ታይሞችን ሉዝ እንዳደረኩ ነው የሚሰማኝ። በጣም ጎበዝ የሆንኩ ይመስለኝ የነበርኩ ልጅ ማለት ነው። ይሄን ኖቲስ የምታደርጉት ልክ ተመርቃችሁ ከወጣችሁ በኋላ ነው። ነገር ግን አሁን እናንተ ግቢ ውስጥ ያላችሁ ከሆናችሁ እያንዳንዷን ቀናችሁን ማኔጅ ማድረግ መለማመድ አለባችሁ። እያንዳንዷ ደቂቃ እንዴት ነው እያለፈች ያለችው የሚለውን ነገር ቆም ብላችሁ ልታስቡ ይገባል። ምክንያቱም ህይወት ናት ያቺ ደቂቃ፣ ያቺ ሰከንድ ለእናንተ ትርጉም አላት። 4 ዓመት ዩኒቨርሲቲ የቆያችሁ ከሆነ ከ4 ዓመት ነው እየተቀነሰች ያለችው። ታይም ማኔጅመንታችሁ እንዴት ነው? እኔ ሞክር ነበር፣ በተቻለ መጠን ታይም ማኔጅመንት አሪፍ እንዲሆን ሞክር ነበር። ግን ልክ ተመርቄ ከወጣሁ በኋላ በጣም እንደሚቀረኝ ነው የተሰማኝ። ምክንያቱም በጣም ብዙ ነገሮችን ማድረግ የምችልበት ታይም እንደነበረኝ ሳስብ ማለት ነው። ታይም ማኔጅመንት ላይ በጣም ጎበዞች ልትሆኑ ይገባል። እያንዳንዷን ቀናችሁን ስኬጁል ማድረግ መለማመድ አለባችሁ። እያንዳንዷ ቀናችሁ ታስክ ሊኖራት ይገባል። እያንዳንዷ ከጠዋት እስከ ማታ ያለችው ሰዓት ቀን የሆነ ስራ ሊኖራት ይገባል። ስለዚህ ምንም አይነት ቀን ያለ ስራ፣ ምንም አይነት ቀን ያለ ኃላፊነት እንዲያልፍ አትፍቀዱለት። ዩኒቨርሲቲ ላይ ስትሆኑ እንዳልኳችሁ ራሳችሁን እየገነባችሁ፣ ራሳችሁን መገንባት እየጀመራችሁ። ስለዚህ
ቤዝ እየሰራችሁ ስለሆነ እያንዳንዷ ደቂቃ ለእናንተ ትርጉም አላት። አንዲትም ደቂቃ ብትሆን ለቀልድ እንድታልፍ አትፍቀዱ። በደንብ ስለ ታይም ማኔጅመንት ተማሩ። ታይም ማኔጅመንት ጎበዝ ሁኑ። ኦኬ፣ አራተኛ ደግሞ እንግዲህ ዩኒቨርሲቲ ላይ ስትሆኑ ማወቅ አለባችሁ ብዬ ማስበው ገንዘብ እንዴት እንደሚሰራ ማወቅ አለባችሁ። ይህን ስላችሁ ምን ማለት ነው? ዩኒቨርሲቲ ላይ ስትሆኑ ተማሪዎች ብቻ መሆን የለባችሁም። እንዴት ነው ገንዘብ የሚሰራው የሚለውን ነገር ማወቅ አለባችሁ ብዬ አስባለሁ። እኔ እዚህ ነገር ላይ በጣም ሰነፍ ነበርኩ። አሁን ላይ ሁኜ ሳስበው ነው በጣም እንደተጎዳው የሚሰማኝ። ምክንያቱም ዩኒቨርሲቲ ላይ ያለው በጣም ብዙ ነገሮችን ኪል አድርጌ መውጣት እችል ነበር። እንዴት ገንዘብ እንደሚሰራ፣ ተጨማሪ ገቢ እንዴት ማግኘት እንደሚችል በጣም ብዙ ነገሮችን አውቄ መውጣት እችል ነበር። ነገር ግን ምንም ነገር ሳላደርግ ነው የወጣሁት። በጣም ነው የሚቆጨኝ። ስለዚህ ዩኒቨርሲቲ ላይ ያላችሁ ገንዘብ እንዴት እንደሚሰራ ማወቅ አለባችሁ። የምትሰሩበትም ደግሞ መንገድ ካለ መሞከር፣ ጤነኛ የሆነ ገንዘብ መስሪያ መንገድ ካለ መሞከር፣ ስራ መስራት የምትችሉ ከሆነ መስራት። የግድ ተማሪ ብቻ መሆን አይጠበቅባችሁ። በትርፍ ሰዓታችሁ ስራ መስራት ካለባችሁ ስሩ፣ ውጡ፣ ስሩ። በቃ ተጨማሪ ገቢ ማግኘት ካለባችሁ አግኙ። ገንዘብ እንዴት እንደምታገኙ መማር አለባችሁ። ዩኒቨርሲቲ ላይ ስትሆኑ ከቤተሰብ ብቻ የሚላክላችሁን ወር እየጠበቃችሁ የተቀበላችሁ የምትቆዩ ከሆነ ልክ ስትወጡ ይከብዳል። ቶሎ ሰርቫይቭ ማድረጉ ይከብዳችኋል። ስለዚህ ዩኒቨርሲቲ ላይ ያላችሁ በተቻላችሁ መጠን ገንዘብ እንዴት እንደሚሰራ ማወቅ መለማመድ አለብን። አትሊስት ገንዘብ እንኳን ሜክ ባታደርጉ እንዴት እንደሚሰራ መማር አለባችሁ። ከወጣችሁ በኋላ በደንብ ይጠቅማችኋል። ከዩኒቨርሲቲ ተመርቃችሁ ከወጣችሁ በኋላ። ስለዚህ ገንዘብ እንዴት ነው የሚሰራው፣ ተጨማሪ ገቢ እንዴት ነው ማገኘው የሚለውን ነገር ራሳችሁን ቀን በቀን አብዴት ማድረግ አለባችሁ። ከወጣችሁም በኋላ ደግሞ ኤክስፔሪንስ ይሆናችኋል። ስለዚህ ገንዘብ እንዴት እንደሚሰራ ማወቅ ይጠቅማችኋል። የበለጠም ደግሞ አሪፍ እንድትሆኑ ያደርጋችኋል ማለት ነው። አምስተኛ ደግሞ እንግዲህ አዲስ ስኪል መማር አለባችሁ። ዩኒቨርሲቲ ላይ ያለውኝ እኔ እሞክር ነበር፣ ግን ደግሞ ጎበዝ መባል አልነበርኩም አዲስ ነገር መማር ላይ ማለት ነው፣ ወይም አዲስ ስኪል መማር ላይ። ለምሳሌ አንድ የህግ ተማሪ ካለ ወይም ደግሞ አንድ እንግሊዝኛ ዲፓርትመንት ላይ የሚማር ተማሪ ካለ እንግሊዝኛ ዲፓርትመንትን ብቻ ተምሮ መውጣት የለበትም። በጣም ብዙ ትርፍ ሰዓቶች አሉት። በእነዛ ሰዓቶች አትሊስት የሆነ ስኪል መማር አለበት። እናንተም የሆነ ስኪል መማር አለባችሁ። በተቻላችሁ መጠን አዲስ ስኪል ለመማር ሞክሩ፣ ታተርፋላችሁ። ልክ ስትወጡ ኦፕሽን ይኖራችኋል። ከዩኒቨርሲቲ ተመረቃችሁ ከወጣችሁ በኋላ ዲግሪያችሁ ብቻ አይሆንም ኦፕሽናችሁ፣ ሌላም ኦፕሽን ይኖራችኋል። ሌላም እድሉን ትሞክሩ ሰዎች ትሆናላችሁ። ከሌላው ተማሪ ለየት ትላላችሁ፣ ከሌላው ተመራቂ ለየት ትላላችሁ። አንድ ቦታ ብቻ አይደለም አፕላይ የምታደርጉት፣ 2-3 ቦታ ሊሆን ይችላል። ምክንያቱም ዩኒቨርሲቲ ውስጥ ያላችሁ የሆነች ነገር ትሞክሩ ነበር። እንደ አንድ ወጣት ደግሞ መሞከር የበለጠ እድላችሁን ወይ ደግሞ የበለጠ እድለኛ እንድትሆኑ ስለሚያደርጋችሁ ኢንተረስታችሁን የምትፈልጉትን ነገር አትሊስት ሞክሩ። ዩኒቨርሲቲ ውስጥ እያላችሁ ፐርፌክት እንኳን መሆን ባይቻልም በዛ ነገር ግን ሞክራችሁ ትውጡ። ልክ ከዩኒቨርሲቲ ውስጥ ትውጡ በኋላ ደግሞ ፕሮፌሽናል መሆን ትችላላችሁ ማለት ነው። እነዚህ 5 ነጥቦች በደንብ አፕላይ ካደረጋችኋቸው የዩኒቨርሲቲ ቆይታችሁን የበለጠ ውጤታማ ማድረግ ትችላላችሁ ብዬ አስባለሁ። ተመልካቾቼ የዛሬው ቪዲዮ ይሄን ይመስል ነበር። የቀረ ቢነሳ የምትሉት ደግሞ ሀሳብ ካለ ኮመንት ሴክሽን ላይ ያስቀምጡልኝ፣ እኔ መልስ ለመስጠት ሞክራለሁ። ለቻናሉ አዲስ ከሆናችሁ ፔጁን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ቀጣይ ሳምንት በሌላ በአስተማሪ ቪዲዮ እስከምንገናኝ ድረስ መልካም ሳምንት እየተመኘው ፕሮግራሙን ዘጋለሁ። አመሰግናለሁ።